አመነ መንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች በሉ እግዚአብሔር ስም ሰላምታ እንደምን አላችሁ? አሜን። እግዚአብሔር አምላካችን ስም የተመሰገነ ይሁን። ወደ ቪዲዮ ቀጥታ ከመግባቴ በፊት እስቲ አንድ የቲክቶክ ላይ ያገኘሁትን ቪዲዮ ላሳያችሁና ወደ ዋናው ቪዲዮአችን እንገባለን። ከአምስቱ አዕማደ ምስጢራት ሶስቱን ቶሎ ፈጥኖ የጠቀሰ ከአምስቱ አዕማደ ምስጢራት ሶስቱን የፈጠነ ከአምስቱ ምን አዕማደ ምስጢራት አዕማደ ምስጢራት እኔ ምስጢረ ሥላሴ ምስጢረ ቁርባን አንዳንድ ተርታቸው አንሞክር። ይሄንን ሳናቅ እንዴት ነው ግን ኦርቶዶክስ ልንሆን የምንችለው? አይከብድም? እሺ፣ ስለዚህ አንድ ቀለል ያለ ጥያቄ ኦርቶዶክስ ማለት ነው? ኦርቶዶክስ ማለት ተዋህዶ ኦርቶዶክስ ማለት በቃ የመለስ አይደለም። አቺ መጨረሻ አንድ ጥያቄ ልጠይቅ። ተዋህዶ ማለት ሁሉ ነገር ሁሉ ነገር በራስ ያው ለየት የሚያደርገው ኦርቶዶክስ እንግዲህ ያው አምስቱ አዕማደ ምስጢራት፣ ሰባቱ ምስጢራት ቤተክርስቲያን ምናምን ብዙ ብቻ የቤተክርስቲያን ነገር ለመማር ዝንጉ የምትሆኑ ሰዎች በዚህ ልክ እንዳትዘናጉ የሚያደርጋችሁ ቪዲዮ ነው ብዬ አስባለሁ። ማለትም አምስቱ አዕማደ ምስጢራትን ሳያቅ ኦርቶዶክሳዊ ነኝ ብሎ መናገር በጣም ነው የሚያሳፍረው፣ ይከብዳል። እና በቃ እሱን ተረድታችሁ ማወቅ አትሊስት አምስቱ አዕማደ ምስጢራት፣ ሰባቱ ምስጢራት ቤተክርስቲያን ቤዚክ የሚባሉ ትምህርቶችን አትሊስት እንወቅ። እና ያው ከዚህ በፊትም የሰራኋቸው የሶስቱ አዕማደ ምስጢራት ቪዲዮዎች አሉ። ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት አለ። ዛሬ ምስጢረ ቁርባንን ልናይ ነውና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በተቻለ መጠን ቀለል ባለ መንገድ ለማቅረብ እሞክራለሁ። አመነ እንግዲህ ቁርባን ሲባል ያው የምናውቀው እንግዲህ ቅዳሴ ላይ ልጆቻችንን እንኳን ማለት አልችልም ልጆቻችሁን ይዛችሁ ቤተክርስቲያን ማቁረብ አለ። ራሳችን የምንቆርብ ከሆነም ደግሞ የደም መቁረብ አለና አውቀነዋል። ያው ሚስጥሩን ምንድነው የሚለውን ነገር አውቀነዋል። ጀስት ሄዶ ማቁረብ ወይም መቁረብ ነው ወይስ የምናውቀው ነገር አለ? ስለ ቁርባን የምናውቀው ነገር አለ ወይ የሚል ጥያቄ ለእናንተ አለኝ እና እኔ ደግሞ ማብራራቱን ጀምራለሁ ማለት ነው። ያው ምስጢረ ቁርባን ስንል እንግዲህ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም የሚወራበት የምስጢር ክፍል ነው። ወይም ደግሞ ከአምስቱ አዕማደ ምስጢራት አንዱ የሆነው ማለት ነው። ይህ ምስጢረ ቁርባን ተብሎ የሚጠራው ምንድነው? በህብስትና በወይን መልክ ወይም ደግሞ በምናውቀው ካህናት በሚያቀብሉን በህብስት መልክና በወይን መልክ የሚቀርብልን ነገር ነው። እሱም የጌታችን አማናዊ ወይም እውነተኛ ሥጋውና እውነተኛ ደሙ ነው። እሱን የምንነጋገርበት ምስጢር ነው። ይህ ምስጢረ ቁርባን የምንለው ክፍል ማለት ነው። እና ይህ ምስጢረ ቁርባን እንግዲህ በብሉይ ኪዳን ሶስቱም ምስጢራት ስናይ ማለት ነው። ይህ ማለት ምስጢረ ሥላሴን፣ ምስጢረ ስጋዌንና ምስጢረ ጥምቀትን ስናይ ከብሉይ ኪዳን እያያዝኩ አሳይቻለሁ። እና አሁንም በምስጢረ ቁርባን ላይ ይህ ነገር ይኖራል። ይህ ማለት በብሉይ ኪዳን ሲደረጉ የነበሩ የቁርባን መስዋዕቶች ነበሩ። ያው እንግዲህ ከቃሉ ትርጉም ስንነሳ ቁርባን ማለት የሚቀርብ ነገር እንደማለት ነው። የግዕዝ ትርጉም ነው ያለው። ቀረበ ከሚለው የግዕዝ ቃል ነው የመጣውና ማቅረብ እንደማለት ነው። ይህም ማለት ነው ለእግዚአብሔር አማሃ መስዋዕት ስጦታ ማቅረብ እንደማለት ነው። እና በብሉይ ኪዳን ለኃጢአት ማስተሰሪያ ሊሆን ይችላል። ይህም ማለት ለሰሩት ጊዜያዊ ኃጢአት ለጊዜያዊ መፍትሄ ወይም ደግሞ ጊዜያዊ የኃጢአት ስርየት የሚሰጣቸው ማለት ነው። እንዲሰጣቸው በከብት ሊሆን ይችላል፣ በእህል ብቻ በተለያዩ ነገሮች ያቀርቡ ነበረ መስዋዕትን። ለምስጋናም ደግሞ መስዋዕትን ያቀርቡ ነበር። ብቻ ነበር በብሉይ ኪዳን በዚህ መንገድ ቁርባን ይቀርብ ነበር። ግን ይቀርብ የነበረው ቁርባን ማለት ነው ለጊዜያዊ ነገር ነው። ይህም ማለት ወይ ለጊዜያዊ ኃጢአት ማስተሰሪያ ነው ወይ ለምስጋና ነው። እንደዚህ ነበር ይቀርብ የነበረው። አሁን ወደ አዲስ ኪዳን ስንመጣ ግን ይህም ማለት ጌታችን አምላካችን አዲሱን ስርዓት ከሰራልን በኋላ ግን የምንቀበለው ይህ ቁርባን ወይም የምናቀርበው ቁርባን ማለት ነው አንድ የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የቆረሰው ስጋውና ያፈሰሰው ደም ለድነታችን የሚሆነው ቅዱስ ስጋውና ክቡር ደሙን ነው ማለት ነው።
ይህም እንግዲህ አንድ ጌታችን ካፈሰሰ በኋላ ለዘላለም ስርዓት ይሆን ዘንድ ማለት እስከ ምጽአቱ ድረስ በክርስቲያኖች ዘንድ እየተፈጸመ የሚቀጥል ስርዓት ይሆን ዘንድ ሰርቶልናል ማለት ነው። እሱንም የሰራልን ምን ላይ ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ማለት ነው ራት ነበር ምሴተ ሐሙስ ወይም ደግሞ ሐሙስ ምሽት ላይ ማለት ነው ጌታችን ራት አዘጋጅቶ ነበረ። እሱም ራት ላይ ማለት ነው ህብስትና ወይን ነበር። ህብስቱን ማለት ነው ባርኮ ቀድሶ ፈትቶ ማለት ነው ይህ ስጋዬ ነው ብሎ እያደላቸው ከሰጣቸው በኋላ ደግሞ ወይኑንም ባርኮ ቀድሶ ፈትቶ ማለት ነው ይህ ደግሞ ደሜ ነው ብሎ ለሐዋርያት ሰጥቷቸዋል ማለት ነው። አስተውሉ እንግዲህ እዚህ ጋር ህብስቱን ማለት ነው ጸልዮ ፈትቶ ማለት ነው ቀይሮ ይህ ስጋዬ ነው ብሎ ሲሰጣቸው እናያለን። ወይኑንም ደግሞ ቀይሮ ይህ ደሜ ነው ብሎ ሲሰጣቸው እናያለን። እና አሁንም በቤተ ክርስቲያን ማለት ነው ካህናት፣ ዲያቆናት ቅዳሴ ገብተው ማለት ነው ከህዝቡ ጋር ማለት ነው ካህናት ከዲያቆናትና ህዝቡ ማለት ነው አንድ ላይ እየቀደሱ ይህንን ህብስት እንትን ይላሉ ማለት ነው። ይህን ህብስትና ይህን ወይን ወደ ቅዱስ ሥጋውና ክቡር ደሙ እንዲቀየር ይሆናሉ ማለት ነው። በካህናት በኩል ይቀየራል። ካህናት የጌታችን ቅዱስ ሥጋውና ክቡር ደሙን እያዘጋጁልን በዛ መንገድ እየተቀየረ ማለት ነው። በእግዚአብሔር ቸርነት ቃል ኪዳኑ እስካሁን ድረስ እየረዳን ማለት ነው እየተቀየረ ለህይወት ማግኛ ይሆነናል ማለት ነው። እንግዲህ ጌታችን ስለ ቅዱስ ቁርባን ማለት ነው ሲናገር ወይም ስለ ቅዱስ ሥጋውና ክቡር ደሙ ሲናገር ማለት ነው ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ ብታነቡት ማለት ነው ከሰማይ የወረደ ህብስት እሱ እንደሆነና ይህን ህብስትም ደግሞ እንደሚሰጠን ይህን ህብስት ካልበላን ይህን ስጋ ማለት ነው የሱን ስጋ ካልበላን ደሙን ካልጠጣን የዘላለም ህይወት እንደማይኖረን እየነገራቸው ይህን ነገር እየሰሙ ደግሞ አይሁድ እንዴት ስጋውን እንበላ ዘንድ እንዴት ይሰጠናል ምናምን እያሉ እየተጨነቁ ነበር እና ስለሚሰራው ስርዓት እንደሆነ እነሱ አልገባቸውም ነበር፣ አልተረዱም ነበር እና የሸሹም ነበሩ። በሰዓቱ እንዲህ እያለ ሲያስተምር ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት አይኖረውም፣ ስጋዬን የበላ ደሜን የጠጣ የዘላለም ህይወት ይኖረዋል፣ እኔም በመጨረሻው ቀን አስነሳዋለሁ ምናምን ብሎ እየተናገረ ነበረ ጌታችን ማለት ነው። እና ሐዋርያትም ሌሎች እሱን ይከተሉት የነበሩ ከተበታተኑ በኋላ ማለት ነው 12ቱ ሐዋርያት ጌታችን እናንተስ ልትሄዱ ትወዳላችሁ ወይ? ይህን ነገር ልትቀበሉ አትወዱም ወይ? እያለ ሲነግራቸው እንቀበልሃለን፣ አንተ የምትናገረው ቃል እውነት እንደሆነ አረጋግጠውለት ማለት ነው እሱን ተቀብለውታል። እና ይህንን በቃል ያስተማረውን ትምህርት ማለት ነው እንዳልኳቸው ማቴዎስ 26 ቁጥር 26 ላይ የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ማለት ነው ጌታችን በራቱ ማለት ነው በራቱ ህብስቱን እና ወይኑን ቀይሮ ስጋና ደም አድርጎ ሲሰጣቸውና ለዘላለም መታሰቢያ እንዲሆን እንዲሁም ደግሞ እውነተኛ ስጋውና ደሙ እንደሆነ እየነገራቸው ይህ ደሜ ነው ይህ ስጋዬ ነው እየነገራቸው ስርዓቱን ሲሰራ አይተናል ማለት ነው። ለዘላለም መታሰቢያ ይሆን ዘንድም ደግሞ እንድናረገው ወይም ደግሞ እስከ ዓለም ፍጻሜ ድረስ እያደረግነው እንደምንቀጥል ሲነግረን በዛ መንገድ ለሐዋርያት አስተምሯቸው ነበር ማለት ነው። ስለዚህ እኛም በቤተ ክርስቲያናችን ይህን ቅዱስ ስጋና ክቡር ደም በካህናት በኩል እየተፈተተ ወይም እየተሰራልን ማለት ነው እየተዘጋጀልን እንቀበለዋለን። ስለዚህ ይህ ቅዱስ ቁርባን ለምንድን ነው ጥቅሙ ወይም ጥቅሙ ምንድን ነው ከተባለ እውነተኛ ህይወትን ማግኘት ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው አለ። ይህም ማለት የዘላለም ህይወትን ለማግኘት ቅዱስ ስጋውና ክቡር ደሙ መቀበል ግድ ነው ማለት ነው። እና ይህን ቅዱስ ቁርባን ደግሞ ከመቀበል በፊት ሐዋርያት አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ይመስለኛል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ከዚህ ይህ ህብስት ከጌታችን ስጋ ጋር ህብረት ያለው አይደለም ወይ? ይህስ ጽዋ ማለት ነው ጽዋ ማለት ወይኑ ከጌታችን ደም ጋር ህብረት ያለው አይደለም ወይ? ወይም ደግሞ የጌታችን ቅዱስ ስጋውና ክቡር ደሙ ነው። ስለዚህ ሳይገባው ወይም ደግሞ በኃጢአት ጨቂተን ይህን ቅዱስ ስጋና ክቡር ደም መቀበል አይገባንም፣ መታጠብ ይኖርብናል፣ በአግባቡ መቅረብ አለብን እያሉ ሐዋርያት ያስተምሩናል ማለት ነው። ክፍሉን በደንብ አድርጋችሁት አንደኛ ቆሮንቶስ ምዕራፍ 10 እሱንም ደግሞ መለስ ብላችሁ ብታዩት እሱም ስለ ቅዱስ ቁርባን ስለ ጌታችን ቅዱስ ስጋና ክቡር ደም ነው የሚያወራው እና ይህን ቅዱስ ቁርባን ለህይወት ማግኛ ህይወት እናገኝበት ዘንድ ከጌታችን ተሰጥቶን አሁን ደግሞ በካህናት በኩል እየተቀበልን ህይወት እናገኝበታለን ማለት ነው። ጌታችን ደሙን ያፈሰሰው ስጋውን የቆረሰው እኛ ህይወት እንድናገኝበት ነውና በንጽህና ንስሐ እየገባንም እየቀረብን እየቆረብን ቅዱስ ስጋውን ክቡር ደሙን እየተቀበልን እንኖራለን ማለት ነው። ይህን ቃል ኪዳን ግን ማፍረስ አይጠበቅብንም ባልተገባ ፍርሃት ማለት ነው። ከዚህ ከቅዱስ ቁርባን መራቅ አይገባንም እና
ባጭሩ ይህ ነው የሚስጥረ ቁርባን ማለት ነው። ባጭሩ ይሄ ነው ስለ ሚስጥረ ቁርባን ያለኝ። የተለያዩ ነገሮችን እናንተ በራሳችሁ የተጨማሪ መረጃዎችን ማግኘት ትችላላችሁ። እኔ ለዛሬ ያስኩት ይህን ይመስላል። በቀጣይ እንግዲህ ያው ቅዳሜ ወይ እሁድ ማለት ነው የስርዓት ክፍል ይኖራል፣ የቀኖና ክፍል ማለት ነው። ስለ ቁርባን ከመቀበላችን በፊት በምንቀበል ሰዓት ከተቀበልን በኋላ የሚሉትን ነገሮች ደግሞ እና የተለያዩ መረጃዎችን አንድ ላይ አካትቼ ለማቅረብ እሞክራለሁ። ለዛሬ ግን ስለ ሚስጥረ ቁርባን ያለኝ ትምህርት ይህ ነው። እስካሁን ሰዓት ድረስ የጠበቀን እንድንማማር ያገዘን እግዚአብሔር አምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።